ጤና ይስጥልኝ እንደምን አላችሁ? እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በኢትዮጵያ ውስጥ እጅግ ከሚወደዱ ስብዕናዎች መካከል አንዱ ስለሆኑት ስለ አባባ ተስፋዬ ጥልቅ ታሪክ እንቃኛለን። ይህ የአንድ ሰው ታሪክ ብቻ አይደለም። የኢትዮጵያን የበለጸገ ባህል፣ ጽናትና ተስፋ የሚያንጸባርቅ የዘመን ጉዞ እንጂ። ለዚህ ቻናል አዲስ ከሆናችሁ እና በየጊዜው የምንለቀውን እውነተኛና አስገራሚ ታሪክ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ እላለሁ። ዛሬም ድረስ በሀገራችን ኢትዮጵያ ልጆችን ማዕከል ያደረገ የቴሌቪዥን ፕሮግራም በበቂ ደረጃ አለ ብሎ በልበ ሙሉነት ለመናገር ያዳግታል። ይህንን ሥራ በታላቅ የኃላፊነት ስሜት ከግማሽ ምዕተ ዓመት በፊት ጀምረው ለ42 ዓመታት ያለመታከት ያገለገሉት የአብዛኞቹ ኢትዮጵያውያን የልጅነት ዘመን ባለውለታ አቶ ተስፋዬ ሳህሉ ወይም ብዙዎች በአባትነት ፍቅር እንደሚጠሯቸው አባባ ተስፋዬ ናቸው። አባባ ተስፋዬ በ1916 ዓ.ም ሰኔ 20 ቀን ባሌ ውስጥ ከዶ የምትባል መንደር ውስጥ ነው የተወለዱት። ወላጆቻቸው ለሥራ ባሌ ውስጥ ሲዘዋወሩ ስለነበር በጎባ ከተማ ነው የቄስ ትምህርት ቤት ገብተው ፊደል የቆጠሩት። ከጎባ ውጪ በጊኒር እና ሐረር ልጅነታቸውን አሳልፈው በ14 ዓመት ዕድሜያቸው ነበር አዲስ አበባ የገቡት። አባባ ተስፋዬ በአዲስ አበባ በኮከበ ጽባህ ትምህርት ቤት ትምህርታቸውን ተከታትለዋል። ይሁንና ፋሺስት ጣሊያን ኢትዮጵያን በወረረ ጊዜ አባባ ተስፋዬ ጋሻ መከታ ይሏቸው የነበሩት ቤተሰብና ዘመዶቻቸው በጦርነት ሲያልቁባቸው የብቸኝነቱ ጨለማ ዋጣቸው። በዛ ላይ ገጥሟቸው የነበረው የእግር ህመም በእንቅርት ላይ ጆሮ ደግፍ ነበር። በዚህ ሁኔታ ውስጥ የነበሩት አባባ ተስፋዬ ቀን እስኪያልፍ ከወራሪዎች ጣሊያኖች ጋር ተጠግተው የተገኘውን ሥራ ይሰሩ ነበር። ቢሮ ማጽዳት፣ በሕክምና ቤት ውስጥ መርፌ መቀቀል፣ በሆቴል ውስጥ ማስተናገድ ወዘተ። ከዚህ በተጨማሪ በሥራ አጋጣሚና በትምህርት ሕይወት የተማሩትን የፈረንሳይኛና የጣሊያንኛ ቋንቋ በማስተርጎም አገልግለዋል። አባባ ተስፋዬ በቀድሞው እቴጌ ሆቴል በአሁኑ ራስ ሆቴል የነበራቸው ቆይታ እንዲህ ሲሉ ይገልጹታል። ሆቴሉን ይመራ የነበረው ጣሊያናዊ ስልጡን በመሆኔና የወሰደኝ ጣሊያናዊ አደራ ስላለበት በጣም ይወደኝ ነበር። በዚህ ምክንያት የሆቴሉ የምግብ ክፍል ረዳት ኃላፊ አደረገኝ። ነገር ግን በሆቴሉ ውስጥ የማይወዳቸው አንድ ሌላ ጣሊያናዊ ኃላፊ ነበር። አንድ ዕለት ምክንያት ፈልጎ ጥፊ ሲያቀምሳቸው በያዙት ትልቅ ጭልፋ አናቱን ፈንክተውት ብዙ ደም ስለፈሰሰው ትልቅ ረብሻ ሆነ። ፖሊስ ሲፈልጋቸው ሆቴሉን የሚመራው ጣሊያናዊ በርሜል ውስጥ ደብቋቸው በሌሊት ወደ ሐረር ሸኛቸው። ሐረር እንደደረሱም በዚያ ወዳለው እቴጌ ሆቴል ቅርንጫፍ አምርተው ለጀርመናዊ የሆቴሉ ኃላፊ በአዲስ አበባ በሚገኘው ሆቴል መስራታቸውን ተናግረው እንዲቀጥራቸው ጠየቁት። ጀርመናዊ አዲስ አበባ ደውሎ በእርግጥም በሆቴሉ መስራታቸውን ካረጋገጠ በኋላ ቀጠራቸው። ሥራ ጀምረው ትንሽ እንደቆዩ ፋሺስት ጣሊያን ኢትዮጵያን ለቆ ወጣ። ሆቴሉንም ልዑል መኮንን ገዙትና ራስ ሆቴል አሉት። አባባ ተስፋዬም የምግብ ቤት ኃላፊ ሆነው ተሾሙ። መኳንንቱ ለረፍትና መዝናናት ወደ ሆቴሉ ሲመጡ ፒያኖ ይጫወቱላቸው ነበር። መንግሥት በጦርነቱ ምክንያት ወላጆቻቸውን ያጡ ልጆችን ሲሰበስብ ከሐረር ወደ አዲስ አበባ የተመለሱት አባባ ተስፋዬ በ1937 ዓ.ም በማዘጋጃ ቲያትር ቤት በወር 11 ብር ደሞዝ እየተከፈላቸው ነበር የኪነ ጥበቡን ዓለም የተቀላቀሉት። ከዛም በ1948 ዓ.ም የብሔራዊ ቲያትር ቤት ሲከፈት ቲያትር ቤቱን ከተቀላቀሉ ባለሙያዎች መካከል አንዱ ነበሩ። በብሔራዊ ቲያትር ቆይታቸው ከ70 በላይ ቲያትሮች ላይ የተሳተፉት እኚህ ታላቅ ሰው በ6 ወር እናት ዓለም ጠኑ፣ ኤድፐስ ንጉሥ፣ አሉላ አባ ነጋ፣ ዳዊትና ኦሪዮን፣ ኦቴሎ፣ አስቀያሚ ልጃገረድ፣ ስነ ስቅለትና የአዛውንቶች ክበብ ከተወኑባቸው ተውኔቶች ጥቂቶቹ ናቸው። ብጥልህሳ፣ ነውለካ እና ጠላ ሻጯ የተሰኙት ተውኔቶችንም ደርሰዋል። ሌላኛው የኚህ ሰው ለቲያትር የዋሉት ትልቅ ውለታ ሴቶችን ተክቶ መጫወት መቻላቸው ነበረ። ዘመኑ ሴት ተዋናዮችን ማግኘት ፈተና
የነበረበት ዘመን ስለነበር ይህንን ክፍተት ከሞሉት አንዱ አባባ ተስፋዬ ነበሩ። በጎንደሬው ገብረ ማርያም ቴዎድሮስ አፋጀሽኝ፣ መቀነቷን ትፍታ፣ ጠላ ሻጯና የጠጅ ቤት አሳላፊ ቲያትሮች ላይ የሴቶችን ገጸ ባህሪ ወክለው ነበር። ዕውቁ ተዋናይ ወጋየሁ ንጋቱ ስለ ተስፋዬ ሳህሉ የትወና ብቃት ሲናገር ጋሽ ተስፋዬ ስትራቴጂም ኮሜዲም ቲያትሮችን መጫወት ይችላሉ። ኮሜዲ በሚጫወቱበት ጊዜ ዋና ችሎታው የገጸ ባህሪውን ደም ስጋና አጥንት ወስዶ የራሱ አድርጎ ይላበሰዋል። በዚህም የደራሲውን ሥራ አጉልቶ ያወጣዋል ብሎ ነበር። አባባ ተስፋዬ በኢትዮጵያ ቴሌቪዥን ጤና ይስጥልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንደምን አላችሁ ልጆች። ይችን ሰላምታ የትም በምንም ሁኔታ ውስጥ ሆነን ብንሰማ አንድ ሰው ቶሎ ወደ አእምሯችን ይመጣል። በዓይነ ሕሊናችን እናያቸዋለን፣ በዝነ ልቦናችን ድምፃቸውን እንሰማለን። አባባ ተስፋዬ የኢትዮጵያ ቴሌቪዥን ጥቅምት 23 ቀን 1957 ዓ.ም ሲቋቋም ልጆችን የተመለከተ ፕሮግራም እንዲኖር ሐሳብ አቅርበው ያጸደቁት አባባ ተስፋዬ ናቸው። በዚህ ፕሮግራም የኢትዮጵያ ልጆች ልጅነት በአንድ የጋራ ትዝታ አገናኝተዋል። በተረቶቻቸው አስተምረዋል፣ መክረዋል፣ ገስጸዋል። ያውም ያለመሰልቸት ለድፍን 42 ዓመታት ከሀገር አልፈው ለባዕድ ነጻነት ኮሪያ ከቃኘው ሻለቃ ጦር ጋር ኮሪያ ከአንዴም ሁለቴ የዘመቱ አባባ ተስፋዬ ላበረከቱት አስተዋጽኦ የ50 አለቅነት ማዕረግ አግኝተዋል። አባባ ተስፋዬ ሙያ ብዙ ነበሩ። ድምፃዊ፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የሙዚቃ መሳሪያ ተጫዋች፣ የልጆች ተረት መጽሐፍ ደራሲ፣ የሆቴል ቤት ባለሙያ፣ ወታደር፣ ተረት ተናጋሪ፣ የዜማና ግጥም ደራሲ፣ የምትሃት ባለሙያና የመድረክ አስተዋዋቂ ነበሩ። በኪነ ጥበብ ዘርፍ ላበረከቱት አስተዋጽኦ የተለያዩ ዕውቅናዎችን አግኝተዋል። በ1991 ዓ.ም የኢትዮጵያ የኪነ ጥበባትና የመገናኛ ብዙሃን ሽልማት ድርጅት በቲያትር ዘርፍ የሕይወት ዘመን ተሸላሚ አድርጓቸዋል። ሐምሌ 2 ቀን 2009 ዓ.ም ሕይወታቸው ከማለፉ 2 ቀን ቀደም ብሎ ዩኒቲ ዩኒቨርሲቲ የክብር ዶክትሬት ዲግሪ ሰጥቷቸዋል። በብዙዎቻችን ልብ ውስጥ ለዘላለም ሕያው ሆነው የሚኖሩት አባባ ተስፋዬ ሰኞ ሐምሌ 24 ቀን 2009 ዓ.ም በ93 ዓመታቸው ይህንን ዓለም ተሰናብተዋል። ሥርዓተ ቀብራቸው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ጤና ይስጥልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች፣ እንደምን አላችሁ ልጆች። አያችሁ ልጆች፣ የኢትዮጵያ ቴሌቪዥን የልጆች ክፍለ ጊዜ ዝግጅት እናንተን ለማስደሰት ልክ በሰዓቱ ይገኛል። አባባ ደግሞ የልጆችን ሰዓት እንዳያልፍባቸው በሩጫ ዲዲዲዲዲ ከተፍ፣ እናንተ ደግሞ ቆማችኋል። ይህ በጣም ጥሩ ነው ልጆች። አንድ አባት ሲመጣ በአክብሮት መነሳት አስፈላጊ ነው። ደህና ሁኑ ልጆች፣ ደህና ሁኑ ልጆች፣ ደህና ሁኑ ልጆች። ስለ አባባ ተስፋዬ ሕይወት ያደረግነው ጉዞ ስናጠናቅቅ ታሪካቸው ስለ ትናንት ብቻ ሳይሆን ሁላችንም የቀረበ ጥያቄ መሆኑን እናስታውስ። የእሳቸው መንፈስ በራሳቸው ሕይወት ውስጥ እንዴት እንተገብረው እንችላለን? በማኅበረሰባችን ውስጥ ምን አይነት ለውጥ ማምጣት እንችላለን? ይህ ታሪክ አነሳሽ ሆኖ ካገኙ የኢትዮጵያ የበለጸገ ታሪክና ባህል የሚያሳዩ ተጨማሪ ይዘቶችን ለማግኘት ላይክ፣ ሼር እና ሰብስክራይብ በማድረግ እስከሚቀጥለው ጊዜ ድረስ የአባባ ተስፋዬ መንፈስ በልባችሁ ውስጥ አኑሩ እላለሁ። አመሰግናለሁ።